ሰላም ጤና ይስጥልን እንደምቆያችሁ ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀና ማርያም መስፍን ነኝ። አብራችሁን ቆዩ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሀገርን ሉዓላዊነት ከሚያስጠብቁ ተቋማት መካከል አንዱ ነው ሲሉ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተናገሩ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመት የምስረታ በዓልም በተለያዩ ሁነቶች ተከብሯል። አየለ መስፍን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከተመሰረተ 100 ዓመትን ተሻግሯል። ተቋሙ በኢትዮጵያ ዘመናዊ ሕክምና ፈርቀዳጅና ለሕብረተሰቡ የጤና መረጃ ምንጭ ሆኖ ማገልገሉን የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተናግረዋል። ሀገራችን ኢትዮጵያ ዜጎቿን ጤና ለመጠበቅና ጠንካራ የጤና ስርዓት ለመገንባት ያደረገችው ብርቱ ግስጋሴ ደግሞ ማሳያ ነው። የሀገር ሉዓላዊነትና ብሔራዊ ደህንነት መገለጫው ፈርጀ ብዙ ነው። ከነዚህ ውስጥ በግንባር ቀደምትነት ከምንጠቅሰው አንዱ የኢትዮጵያ እና የሕዝቦቿ ጥንካሬና የወደፊት እርምጃዋ በዜጎቿ ጤና መጠበቅ ላይ የተመሰረተ መሆኑን ነው። ከዚህ አንጻር የኢትዮጵያ የሕክምና ምርምር አገልግሎት ሰጪ ተቋማት ከፍ ያለ አስተዋጽኦ ያደረጉ ሲሆን ከነዚህ መካከል የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አንደኛው ነው። መንግስት ለተቋሙ የሚሰጠውን ድጋፍ አጠናክሮ ይቀጥላል ብለዋል። የኢትዮጵያ መንግስት የዜጎች ጤንነትን መጠበቅ የሀገር ልማት፣ የኢኮኖሚ እድገትና የብሔራዊ ደህንነት ዋነኛ መሰረት መሆኑን በጽኑ ያምናል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተሰጡትን አገራዊ ተልዕኮች በብቃት መተግበር እንዲችል በመሰረተ ልማትና በቴክኖሎጂ ዘርፍ ይበልጥ እንዲጎለብት ይደረጋል። የጤና ሚኒስትሯ ዶክተር መቅደስ ዳባ ባሉ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የእስካሁኑን ጉዞ ለትውልድ ለማሻገር የምናቅድበት ነው ሲሉ ተናግረዋል። የኢትዮጵያ የሕዝብ ጤና ታሪክ፣ የሳይንስ ጉዞ እና የሕዝባችን ሕይወትን ለመጠበቅ ለ100 ዓመት ብቻ የተደረገውን ጥረት የምንዘክርበት ሳይሆን የሚቀጥሉት ዓመቶቻችንን እንዴት አድርገን ለትውልዳችን እናሻግራለን ብለን የምንልበት ታሪካዊ ቀን ነውና በድጋሚ ለዚህ ቀን በሰላም በጤና እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው በሳይንስ በምርምርና በፈጠራ ሕዝብን ማገልገል የ100 ዓመታት ያልተቋረጠ ጉዟችን ነው ብለዋል። ይህ በዓል የቀደሙ መሪዎች፣ ሳይንቲስቶች፣ ተመራማሪዎች፣ የጤና ባለሙያዎችና አጠቃላይ ሰራተኛ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት በአፍሪካ አንጋፋና ግንባር ቀደም ተቋም እንዲሁም ተአማን ኢንስቲትዩት እንዲሆን የሕብረተሰብ ጤና ስራዎችን ከመንግስት እና ከህዝብ በተሰጣቸውን ኃላፊነት በታማኝነት በትጋትና በይቻላል መንፈስ እየሰሩና እያገለገሉ በአደገኛ ወረርሽኞች ወቅት እንኳን ከፍተኛ ዋጋ እየከፈሉ የኢትዮጵያን ህዝብ ያገለገሉትን የኢትዮጵያ ባለውለታዎችንም ለማመስገን ጭምር ይህንን በዓል ያከበርን እንገኛለን። በየወቅቱ የተከሰቱ ልዩ ልዩ የጤና ተግዳሮቶችን ለመቋቋምና ተገቢውን ምላሽ ለመስጠት በተለያዩ የሪፎርምና የትራንስፎርሜሽን ሂደቶች ውስጥ በማለፍ አሁን ያለበት ደረጃ ላይ ለመድረስ ችሏል። በዓለም ጤና ድርጅት የኢትዮጵያ ተወካይ ፕሮፌሰር ፍራንሲስ ካስሎ ኢትዮጵያ የዓለም ጤና ድርጅት መስራች አባል እንደሆነች ጠቅሰው ኢንስቲትዩቱ በህዝብ ጤና በምርምርና በላቦራቶሪ አገልግሎት በአፍሪካ ከቀዳሚ ተቋማት መካከል መሆኑን አድንቀዋል። እንደ የአየር ንብረት ለውጥና ድንበር ተሻጋሪ የጤና ችግሮች ለመቋቋም የዓለም ጤና ድርጅት ለኢትዮጵያ የሚሰጠውን ድጋፍ እንደሚቀጥልም አረጋግጠዋል። የኢትዮጵያ የጋራ ታሪኮች ላይ በመግባባት አንድነትን ማጠናከር እንደሚገባ ተመካካሪዎች አስገነዘቡ። በኢትዮጵያውያን ስለ ኢትዮጵያ የሚመክረው ጉባኤ መካሄዱን ቀጥሏል። ቤተልሔም ሰለሞን ተጨማሪ አላት። 4000 ኢትዮጵያውያን በጋራ እየመከሩበት የሚገኘው የኢትዮጵያ ሀገራዊ ምክክር ጉባኤ ችግሮችን በውይይት በመፍታት ሰላም ያላት ሀገርን በመፍጠር ረገድ ተመካካሪዎች ተስፋን ሰንቀውበታል። መመካከር በጣም አስፈላጊ ነገር ነው እና በዚህም ደግሞ በምክክሩ በመሳተፌ በጣም እድለኛ ነኝ እና በምክክር በመወያየት ችግራችን ይፈታል ብለን በጣም ትልቅ ተስፋ አድርገን ነው ይሳካል ብዬ በጣም አስባለሁ። እውነተኛ የኢትዮጵያ የታሪክ ትርክቶች ተፈልፍለው ወጥተው የኢትዮጵያ እውነተኛነት ተቀምጦ የተሸፈኑ ችግሮች ተፈተው
ኢትዮጵያን በእውነተኛ ትርክት ላይ ማራመድ ማስቀጠል አለብን ብዬ ስለማም ውጤታማ ነው የሚሆነው። አሁን ላይ ለሀገራችን በጣም ትልቅ መልካም አጋጣሚ ነው፣ ትልቅ እድል ነው። የመጀመሪያው እንዲህ አይነት ታሪካዊ ጉባኤ ተካሂዶ አያውቅም። ልዩ ትኩረት የተሰጠው ሁሉም የኢትዮጵያ ክፍሎች የተሳተፉበት በመሆኑ ተስፋ ሰጪ ነው። በእርግጠኝነት ልዩነቶቻችን የሀሳብ ልዩነቶቻችን በምክክር ፈተን የተሻለች የተረጋጋች ሰላም ያላት ሀገር ለመፍጠር ተስፋ የሚሰጥ መድረክ ነው። ምክክሩ ቢዘገይም አሁንም ሀገርን ለማዳን አልረፈደም የሚሉት ተመካካሪዎቹ ምክክሩ ለኢትዮጵያውያን አስፈላጊ የታሪክ ምዕራፍ ነው ባይ ናቸው። ይሄ ምክክር እስካሁን በፊት ቢደረግ ኖሮ ሀገራችን እዚህ ደረጃ አትደርስም ነበር። ስለዚህ ይሄ በጣም ወሳኝ እድል ነው ለኢትዮጵያ። ምክክር ማለት ሙግት አይደለም። ሰው ያልተግባባበት ነገርን ተነጋግሮ በመግባባት መፍታት ነው። እስካሁን እንደውም ረፍዶብናል። ብዙ ቆይተናል፣ ብዙ ተጎድተናል። ይሄ ምክክር መቅደም ነበረበት። ምክክሩ እጅግ በጣም አስፈላጊ ነው ለኢትዮጵያ። ችግሮቻችንን ከኋላ ዞር ብለን አይተን ስለ ወደፊቱ አስበን ሀገርን የሚያፈርሱ ህዝብን የሚበትኑ አንኳር ነጥቦችን አውጥተን በመተካቸው የተሻለ ህግን የሚተገበርበት የተሻለ አሰራር ተፈጥሮ ኢትዮጵያ የምትቀጥልበትን ሁኔታ ለማመቻቸት ነው። በሰከነ መንገድ በመመካከር መግባባት በሚቻልባቸው ጉዳዮች ላይ እየተግባቡ ሂደቱን መደገፍ ከመላው ህዝብ የሚጠበቅ መሆኑንም አጽንኦት ሰጥተው ተመካካሪዎቹ ተናግረዋል። የሀገር ሽማግሌዎች የሃይማኖት አባቶች ጋራ ሆኖ በጋራ ለዚች ሀገር እድገትና ሰላም መስራት አለባቸው የሚል ሀሳብ ነው ያለኝ። ሁሉም በየቋንቋው ስለ ኢትዮጵያ ነው የሚናገረው። ሁሉም በየቋንቋው ራሱና ኢትዮጵያን ነው የሚያስበው። እኛ ሰዎች ነን፣ እንደ ሰው ነው ማሰብ ያለብን። በደም አንድ ነን፣ በኢትዮጵያዊነት አንድ ነን፣ ልዩነት የለንም። ወሬ ይዘን ሳይሆን ተግባርን መሰረት አድርገን ኢትዮጵያን ማኖር መቻል አለብን። በሰከነ መንገድ ያለ ጥላቻ ንግግር፣ ያለ ስሜታዊነት በተሻለ መንገድ ተመካክሮ መፍትሄ ያመጣባቸዋል ብዬ አምናለሁ። ያደሩ ነገሮች ካሉ ደግሞ በሂደት እንነጋገርባቸዋለን። መፍትሄ ይመጣል የሚል ተስፋ አለኝ። ቢያንስ መግባባት ራሱ ቢያቅተን የሚያቀራርብ ነገሮች አለን ብዬ አምናለሁ። በዛም ደግሞ መግባባ ነገር ላይ እንደርሳለን የሚል እምነት አለኝ። ያው ለኢትዮጵያውያን ይህን ሂደት በደንብ እንከታተሉ። ካሁን በኋላ ያለውን ችግራችንን ፖለቲካዊም ማህበራዊም በሌላም መንገድ በንግግርና በውይይት የምንፈታበት መንገድ ልምምድ ማድረግ ይኖርብናል። ያው ይህን ሂደት ደግሞ ጀምረናል። ይህን ሂደት እመኑት ለማለት ፈልጋለሁ። አገልግሎት አሰጣጡን በቴክኖሎጂ በማስተሳሰሩ ለ1.6 ሚሊዮን ዜጎች ፓስፖርት መስጠቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ። አገልግሎቱ በ2018 በጀት ዓመት ያከናወናቸውን አበይት ተግባራትና ያስመዘገባቸውን ስኬቶች አስመልክቶ መግለጫ ሰጥቷል። ሰላማዊት ነጋ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት በሲቪል ቤተሰብ ምዝገባ አገልግሎት 6 ሚሊዮን ዜጎችን መመዝገብ መቻሉን አስታውቋል። የምዝገባ ስርዓቱን ለማዘመን በሰው ሰራሽ አስተውሎት ሲስተም በማበልጸግ መሰራቱና የተጀመረው የኤሌክትሮኒክስ ፓስፖርት የበጀት ዓመቱ ስኬት እንደሆነ የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ገልጸዋል። አዲሱን የኤሌክትሮኒክ ፓስፖርት እና ሌሎችንም አገልግሎቶች የምንሰጥባቸውን ሲስተሞች በአዲስ መልክ አፕግሬድ አድርገን አድቫንስድ የሆነ ዘመኑን የሚመጥን ሲስተም ኢንትሮዲዩስ ስናረግ ቆይተናል። በተለይም በዚህ ዓመት ሙሉ ለሙሉ አገልግሎቱን በሄድ ኳርተር ብቻ ሳይሆን በክልሎችም ብሎም ወደ ሚሽንም እያዳረስን ያለንበት ሁኔታ ነው ያለውና በጣም እንደ ጥሩና እንደ ስኬት አድርገን በዚህ ዓመት የምንወስደው ሙሉ ለሙሉ አዲሱን ሲስተም ወደ ተግባር አስገብተን በዛም የተሟላ አገልግሎት መስጠት መቻላችን 42.7 ቢሊዮን ብር ገቢ መሰብሰቡን የገለጹት ዋና ዳይሬክተሯ አገልግሎት መስጫ ቅርንጫፎችን ወደ 23 በማሳደግ የአገልግሎት ተደራሽነት መስፋቱን ተናግረዋል። በ2018 በጀት ዓመት 42.7 ቢሊዮን ብር ተሰብስቧል። ከዚህም ውስጥ 5.4 ቢሊዮኑ በውጪ ያሉ ተገልጋዮች የተገለገሉበት የአገልግሎት ዋጋ ነው ማለት ነው። 1,633,104 ፓስፖርት አትመን ለዜጎች እንዲደርስ አድርገናል ማለት ነው። አጠቃላይ የኢሚግሬሽን የዚህ ዓመት አፈጻጸም 93 በመቶ መሆኑን ለማሳየት ነው ማለት ነው። የተገልጋዮች እርካታም እንደምታዩት ከ32%
ወደ 81.9% ደርሷል። በአየርና የብስ ድንበር 7.2 ሚሊዮን ገቢና ወጪ መንገደኞች መስተናገዳቸውን በተጭበረበረ ሰነድ አገልግሎት ለማግኘት የሞከሩ እንዲሁም በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ ስለተወሰደባቸው ሰዎችም በመግለጫቸው አንስተዋል። 25407 የውጭ ዜጎችና 29606 ኢትዮጵያውያን በድምሩ 55013 በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ ተወስዶባቸዋል ማለት ነው። 45934 የውጭ ዜጎች ደግሞ እንደዚሁ ፕሮፐር የሆነ ምዝገባ እንዲመዘገቡ ተደርጎ ወደ ህጋዊ መስመር እንዲገቡ ተደርጓል ማለት ነው። 4883 ግለሰቦች በህገወጥ መንገድ አገልግሎት ለማግኘት በተጭበረበረ ሰነድ ማለት ነው ይዘው ሲንቀሳቀሱ ተይዘው አስፈላጊው የህግ እርምጃ የተወሰደ መሆኑን እንግዲህ ዜጎች ወደ ኢሚግሬሽንና ዜግነት ጉዳይ አገልግሎት ሲመጡ ህጋዊና አስፈላጊ ሰነዶችን ይዘው መምጣት እንዳለባቸው አሳስበዋል። በውጭ የሚኖሩና የፓስፖርት አገልግሎት የሚፈልጉ ኢትዮጵያውያን አዲሱን የኤሌክትሮኒክ ፓስፖርት ማውጣት እንደሚችሉ ማስገንዝበዋል። በሰሜን ሸዋ ዞን አሳገርት ወረዳ የሚስተዋለው የኤሌክትሪክ ኃይል መቆራረጥ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ መስተጓጎል መፍጠሩን ነዋሪዎች ተናገሩ። ቅሬታውን ተከትሎ በኢትዮጵያ ኤሌክትሪክ አገልግሎት የደብረ ብርሃን ሪጅን ችግሩን በዘላቂነት ለመቅረፍ የጥገና ስራዎችን ማከናወን መጀመሩን አስታውቋል። ዮናስ ታደሰ የአሳግርት ወረዳ ነዋሪዎች ተደጋጋሚ የኃይል መቆራረጥ እያጋጠመ በመሆኑ በዕለት ተዕለት የኑሮ እንቅስቃሴዎች ላይ መሰረታዊ ችግር ገጥሞናል ይላሉ። በጣም የመብራት መቆራረጦች አሉ። በርካታ በከተማችን ውስጥ የሚኖሩ በመብራት የሚተዳደሩ ጉሮሯቸውን መብራት ላይ የመሰረቱ ለምሳሌ አንድ ወፍጮ ቤት ነው እንደምትመለከተው ወፍጮ መብራቱ መጥፋት ሳይሆን መቆራረጥ ነው። በቃ ሄድ መጣ በሚል ህብረተሰቡ ስራውን መስራት መቻል አልቻለም። ያው መብራት ይቆራረጥብናል። መብራት በጣም አስቸጋሪ ሆኗል። ወረፋም አብዛኛው ህዝቡኛ ላይ ነው የሚወጣው ፈጩ ላይ። ከዚያም አልፎ የሚመለከተው መንግስት ካለ ይሄ መብራት መፍትሄ ቢሰጠን ጥሩ ነው። የወረዳው ዋና አስተዳዳሪ አላዩ ብሬ በበኩላቸው ችግሩ በተደጋጋሚ የሚስተዋል ሲሆን ለነዋሪዎች ፈተና ከመሆን ባለፈ የመልካም አስተዳደር ጥያቄ ሆኖብናል። ችግሩ እንዲስተካከል በእኛ በኩል እገዛ ለማድረግ ዝግጁ ነን ብለዋል። በተለይ መብራትን መሰረት አድርገው ደግሞ ህይወታቸውን የሚመሩ በርካታ ግለሰቦች አሉ። ለምሳሌ ወፍጮ ቤት፣ ጸጉር ቤት፣ ብየዳ ቤት፣ እንጨት ስራዎች፣ ኢንተርፕራይዞች ከዚህም ባለፈ ደግሞ ወረዳው ላይ ያሉት ወደ 7 የሚሆኑ የፋይናንስ ተቋሞች ወይም ደግሞ ባንኮች እጅግ በጣም ከለት ስራቸውን ለመስራት እጅግ በጣም ተግዳሮት ሆኗቸዋል። ሌላው አንዱ ደግሞ ለከተማችንና ወይም ደግሞ ለጊናገር ከተማ እና ለአሳግርት የምትባለው ለሁለቱ ከተማ መብራት ሲጠፋ ውሃማ አብሮ ነው የሚጠፋብን። በኢትዮጵያ ኤሌክትሪክ አገልግሎት የደብረ ብርሃን ሪጅን ዳይሬክተር ሙልጌታ ደሳለኝ አሳግርት ወረዳንና ኢንዱስትሪዎችን ጨምሮ 5 ወረዳዎችን በአንድ መጋቢ መስመር ነው አገልግሎት እየተሰጠ ያለው ያሉ ሲሆን መስመሩ ከ340 ኪሎ ሜትር በላይ የሚረዝም በመሆኑ ስራዎችን አዳጋች አድርጎብናል ይላሉ። እንደሚታወቀው አካባቢው ደጋማ አካባቢ ነው። ደጋማ አካባቢ ከመሆኑ ጋር ተያይዞ አብዛኛው ባህር ዛፍ ደን አለ። ስለዚህ እኛ ደግሞ መስመሩን የምንሰጠው ግልጽ በሆነ ኬብል ነው። ኮንዳክተሩ ግልጽ ኮንዳክተር ነው። ስለዚህ ግልጽ ኮንዳክተር ደግሞ ዛፍ ከነካው የአየር ንብረት የተወሰነ ተጽዕኖ አለው። በዚህ ምክንያት የተወሰነ የኃይል መቆራረጦች ያጋጥማሉ። የችግሩን አንገብጋቢነት ተረድተን ለማስተካከል አስፈላጊውን ጥረት አድርገናል። ወደፊትም ችግሩን ሙሉ በሙሉ ለመቅረፍ በአጭርና ረጅም ጊዜ እቅድ ስራዎች ይሰራሉ ነው ያሉት። ብዙ ስራዎች ይጠበቅብናል። እነዛም ብዙ ስራዎች እንደ ሪጅን ከማዕከሎችም ጋር በጋራ በመሆን ማዕከሎችን በማስተባበር የጥገና ስራ ለተከታታይ 1 ወር ሲሰራ ቆይቷል። የዛፍ ማጽዳት ስራ ተሰርቷል። ስለዚህ በስራዎች በሚሰሩበት ሰዓት የራሱ ይጠፋል ስራዎችን ለመስራት። ምክንያቱም ዛፍ ለማጽዳት የተሰበረ ሲኒ ለመጠገን እንደዚህ የተወሰነ የሚጠፋበት ሰዓት ሊኖር ይችላል። አብዛኛው ግን ከዛፍ ጋር ተያይዞ ነው እያስቸገረን ያለው። እሱን ዛፍ የማጽዳት ስራ በሰፊው የሰራ ነው። ደም ለግሰው የሰዎችን ሕይወት በመታደጋቸው ደስተኛ መሆናቸውን በደብረ ብርሃን ከተማ በጎ ፈቃደኛ ደም ለጋሾች ተናገሩ። ህብረተሰቡ ደም የመለገስ ልምዱን ሊያዳብር እንደሚገባም የከተማው ደምና ህብረ ህዋስ አገልግሎት አሳስቧል። ስንታየው ኃይሉ
በጎነት መልኩ ብዙ ነው። ሌሎችን ለመርዳት የሚፈስ የፍቅርና የበጎነት ተግባርም አለ። የደም ልገሳ ማለት ነው። በርካቶች በደም እጦት ህይወታቸውን ሲያጡ እናስተውላለን። ይህንን ለመታደግ ደግሞ በርካታ በጎ ፈቃደኞች ደም ይለግሳሉ። በደብረ ብርሃን ከተማ ያገኘናቸው ደም ለጋሾችም ደም በሚሰጡበት ጊዜ የሚሰማቸውን ስሜት አጋርተውናል። ደም በመስጠት 7ኛ አካባቢ ይመስለኛል አሁን እየሰጠ ያለው ክረምት ብቻ ሳይሆን መስጠት ባለበት ጊዜ ደም በመለገስ እናቶችን እንታደግ የሚል መልእክት ነው ማስተላልፈው። ደስታ ነው ትልቁ ነገር። ህይወትን ማትረፍ ቀላል ነገር አይደለም። ምናልባት በእኔ የተነሳ አንድ ሰው ሊተርፍ ይችላል ወይስ ደም የተነሳ እና ከዚህ አንፃር ደስ ብሎ ነው የምለግስ። በጣም ረጅም ጊዜ ይለግሻለሁኝ። እኔ የተለየ አጋጣሚ አለኝ። የወንድሜ ሚስት አጋጣሚ ደማታ በጣም ተቸግራ ነበር እና ደሙ ደግሞ የሁላችንም አንቲ ነበርና በጣም ብዙ ሰው ነበር ደም ይሰጣላት በርብርብና አንድ የሆነ የማናቀው ሰው ነው ደም ሰጥቶ ህይወት ዘርታ ልጅ ወልዳ ይወጣችውና እኔም ለራሴ ቃል ገብቻለሁ። ስለዚህ እድሜና ጤና ሰጥቶኝ ረጅም ጊዜ ብለግስ ደስ ይለኛል በእውነት። እኔ ኖርማል ሆኜ ለሌሎች ለተቸገሩ የደም ጥረት ላጋጠማቸው የኔ ብለግስ ምንም ችግር የለውም። ማለት አንድ እናት ማዳን ማለት ለኔ በጣም ትልቅ ነገር ነው። ውስጣዊ እርካታ ይሰማኛል ከምንም በላይ ማለት ነው። እዚህ ጋር በመለግሰው ደም ብዙ እናቶች እናድናለን። በዛ ምክንያት አሁን ላይ ለግሳለሁ፣ መለገስ ጀመር። ታንግዶ ዳኔ በቻልኩት አቅም ጤናዬን በማይነካ መልኩ ደም ለግሳለሁ። በጎ ፈቃደኞች በሚለግሱት ደም በርካታ ወገኖች ህይወታቸውን መታደግ ይቻላል። ታዲያ በደብረ ብርሃን ከተማ የሚሰበሰበው ይህ ደም በሆስፒታሎች በጤና ተቋማቶች ያለውን የደም ፍላጎት በምን መልኩ እየቀነሰ ነው ስንል የደብረ ብርሃን ደምና ህብረ ህዋስ አገልግሎት ኃላፊ የሆኑትን አቶ በዛብህ አባይነህን ጠይቀናል። ደም ሰብስበን የሰበሰበው ደም ደግሞ ከ100% በላይ ነው። ለዚህ ደግሞ በተቋሙ ደም ወስደው በሚድኑ ህሙማን ስምም ሁሎችም ደም ለጋሾቻችንን ያገዙን ሰዎችን እናመሰግናለን። ኮሎሬድ ከመጠቀም ይልቅ ፕላትሌት ፕላዝማና ሲአርኤስ የሚባል ከደም ውስጥ የሚመረቱ እንትኖች አሉ። ከነሱ አንፃር አሁን በከተማዎች ውስጥ ካሉ የሚያስፈልጉ ቤዚክ ነገሮች ውስጥ አንዱ የፕላትሌትና የፕላዝማ ኢሹዎች ናቸውና እነሱ አካባቢ ላይ አሁን ቢሆን በቂ ነው ማለት አይቻልም። እነሱን ለመጨመር እንደ ክልልም እንደ ሀገርም ወደፊት ከተያዙ ኢኒሼቲቮች ውስጥ አንደኛው አብዛኛው ሰው 350 ml ደም ከሚለግስ ይልቅ 450 ml ደም ለግሶ በአንድ ድንጋይ 3 ወፎች እንደሚባለው 450 ቢለግስ አብዛኛው ሰው 3 ሰዎችን ማዳን የሚለውን ኢኒሼቲቭ ነው ኔክስት የምንጠብቀው። በሉላ ኢትዮጵያ የዜና አምዳችን የምናደርሰው ደግሞ ኢትዮጵያ የእንስሳት ሀብትን ጤንነት ለመጠበቅ ከአጎራባች ሀገራት ጋር እየሰራች መሆኑን የግብርና ሚኒስቴር ገለጠ። የአፍሪካ ነጻ የንግድ ቀጠና ለእንስሳት ሀብት ግብይት የተሻለ እድል የሚፈጥር በመሆኑ መንግስት ለዚህ ትኩረት መስጠቱን ሚኒስትሩ አስታውቋል። ዘገባው የቴዎድሮስ ኃይለ ኢየሱስ ነው። ተመስገን ዳረጎት ያቀርበዋል። አፍሪካ በቀንድ ከብት ሀብት የተሻለ አቅም ያለው አህጉር ነው። ሀገራት የእንስሳት ሀብታቸውን ለማሳደግ የተለያዩ ተግባራት እየከወኑ ናቸው። ኢትዮጵያም ሀብቱን ከበሽታ የመከላከልና የመኖ አቅርቦት እንዲኖር የኢትዮጵያ መንግስት እየሰራ መሆኑን የግብርና ሚኒስቴር ሚኒስትር ዴኤታው ፍቅሩ ረጋሳ ተናግረዋል። አርብቶ አደሮች ለእንስሶቻቸው የተሻለ ገበያ ዋጋ እንዲያገኙ የገበያ ማዕከላት በተለያዩ የሀገሪቱ አካባቢዎች እየተገነቡ መሆናቸውን ተናግረዋል። ብዙ የእንስሳት ማሰባሰቢያ ቦታዎችም ተገንብተዋል። የእንስሳት ገበያ ቦታዎችም ትልልቅ የእንስሳት ምንጭ ያለበት ቦታ ላይ እንትን ብለዋል። ይሄ ትልቅ ትርጉም ነው ያለው። ቢኮዝ አርብቶ አደሩ በጣም ከመሰረተ ልማት የራቀ ስለሆነ ራቅ ያለ ቦታ ላይ ሩቅ መንገድ ተጉዞ ወደ ገበያ ሲያመጣ መደራደር አይችልም። ገበያተኛው ገዢው በሰጠው ዋጋ ነው ሸጦ የሚገባውና ያ ማለት በትንሽ ዋጋም እንስሳቱን ጥሎት እንደመሄድ አይነት ይቆጠራል። ገበያዎች በየቦታው ሲቋቋሙ ግን በቅርብ ስለሆነ በደንብ አድርጎ ተደራድሮ የምታወጣውን ዋጋ አግኝቶ ሸጦ የሚገባበት ሁኔታ ነው ያለው። ለዛ በአርብቶ አደር አካባቢዎች በደቡብ ኦሞ፣ በቦረና፣ በጉጂ፣ በሶማሌ ክልል፣ አፋር ክልል ትልልቅ የማርኬት ሴንተሮች ዘንድሮም ጭምር የተመረቁበትና እነኚህ ደግሞ
ለግብይቱ በጣም ጥሩ አስተዋጽኦ የሚያደርጉ የአርብቶ አደሩን ተጠቃሚነትን በዛው ልክ የሚያሳድጉ ናቸውና ኢትዮጵያ እንግዲህ አግሬሲቭሊ አክቹአሊ እየሰራች ያለችበት ሁኔታ ነው ያለው። አርብቶ አደሮች ከሌሎች ሀገሮች ጋር ድንበር አቋርጠው የሚገናኙ በመሆናቸው ኢትዮጵያ ከሌሎች ሀገራት ጋር በእንስሳት ጤናና በሌሎች ዘርፎች እየሰራች መሆኗን አስታውቀዋል። የእነኚህ አርብቶ አደር የምንላቸው ቦታዎች ህዝቦቹ አንድ አይነት ህዝቦች ናቸው። በኢትዮጵያ ሰሜን የሚኖሩ በደቡብ ኢትዮጵያ የሚኖሩ ቦርደር ክሮስ ያደርጋሉ። በሶማሌ ክልል ያሉት ቦርደር ክሮስ ያደርጋሉ። በሁሉም ቦርደር ስለሚያደርጉ ከአገራት ጋር የሜሞራንደም ኦፍ አንደርስታንዲንግ ተፈራርመን አብሮ የመስራት አብሮ እንስሳት በሽታዎችን ለመከላከል ክትባቶችን ዘንድሮም ጭምር እንደዛ እየሰራን ያለንበት ሁኔታና ድንበር የማይገድባቸው በሽታ በእንደዚያ መልክ ለመከላከልም ኢትዮጵያ በቁርጠኝነት በኢጋድ በኩልም በአፍሪካ ህብረት በኩልም እየሰራች ያለችበት ሁኔታ ነው ያለው። የአፍሪካ ነጻ የንግድ ቀጠና በእንስሳት ንግድ የተሻለ እድል ይዞ ይመጣል ተብሎ ይጠበቃል። የኢትዮጵያ መንግስትም ጉዳዩን በትኩረት መያዙን ሚኒስትር ዴታው ዶክተር ፍቅሩ ረጋሳ አስታውቀዋል። የአፍሪካ ፍሪ ትሬድ ኤሪያ ማለት አገራት ያለ ባውንደሪ እንዲነጋገዱ፣ እንዲገዙ፣ እንዲሸጡ እንደዚሁም ደግሞ እነኚህ ቤሪየሮች ለመስበር የሚረዳ ነው። ከዛ ውስጥ እንግዲህ ትልቁ ሀብት የሚሆንና የሚነገደው በአርብቶ አደሩ አካባቢ እንስሳቱ ነው። በራሳቸውም በኑሮ ዘይቤያቸውም ሙቭ የሚያደርጉ ናቸው። ባውንደሪዎች የማይገድቧቸው ህብረተሰብ ክፍሎች ናቸውና ያ መቋቋሙ ከዚህ የበለጠ ፍሪ ሆነው እንስሳቶቻቸውን እንዲሸጡ፣ እንዲነግዱ፣ ጥሩ ዋጋ እንዲያገኙ የሚያደርግ ኦፖርቹኒቲ ስለሆነ ሪያላይዝ ማድረጉ ላይ ገና ብዙ መሰራት የሚገባቸው ስራዎችና አግሪመንቶች ስትሮንግ መሆን አለባቸው የሚለውን አቅጣጫ ነው እኛም ፑሽ እያደረግን ያለ ነው። ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች የተከታተላችኋቸው ነበሩ። ዜናዎቹን ሀና ማርያም መስፍን ወደ እናንተ አደረስኩኝ። ጥሩ ጊዜ ይሆንላችሁ።